በዛሬ ቪዲዮ ጓደኛዬ የገዛችውን ወርቅ ነው ይዤላችሁ የመጣሁት። አሰላሙ አለይኩም ወራህመቱላህ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ይህ ወርቅ የተገዛው ከ4 ቀን በፊት ነው ማለት ነው። ሀባይ ያው በጣም የምታምር ናት። የእሷ ምርጫ ናት። ወዳታለሁ። በእርግጥ እኔም ወድጃታለሁ። የዚች አይነት ወርቅ እኔ ለራሴ በጣም ነው የምወዳት ማለት ነው። እና ሀባይብ ይቺ 21 ግራም ምናምን ነው ያው አለው እዚህ ጋር ታውሳላችሁ። እኛ ግን የገዛ ነው ራሷን ይቺኑ 19 ግራም ነው ማለት ነው። ሀብሉን አስቀንሰ ነው አስቆርጠ ነው። ለምን ብሩ በዛ፣ ብሩ ስለበዛ አስቆረጥ ነው። እናንተ እንግዲህ ሀብሉ ከረዘመባችሁም ሀብሉን ወዳችሁት ከረዘመባችሁ ያው ማስቆረጥ ትችላላችሁ ማለት ነው። ፍላጎታችሁ ነው። እና ወዶችዬ እኛ ግን ስለረዘመ ሳይሆን ገንዘብ ስላነሰን ያስቆረጥ ነው ያስቀነስ ነው ማለት ነው። እና ስለዚህ የ19 ግራም ዋጋ እነግራችኋለሁ። ዛሬ ቀኑ ጁምአ ነው፣ ፌብሩዋሪ 6 2026። እንግዲህ በዛሬ በጁምአ የቀኑ ላይ ይዤላችሁ የመጣሁት ይሄንን ነው ማለት ነው። ብዙዎቻችሁ ይመስለኛል ከኔ ጀምሮ ይችን ወርቅ እንወዳታለን። ካራንቷ 21 ካራንት ባህሪ ነው። ብዙ ጊዜ 21 ካራንት ግዙ ምላችሁ ብዙ ጊዜ ነው የምናገረው። ሀቂቃ በጣም ብዙ ጊዜ ይጠቅማችኋል። በናት አገር ስገቡ እውነቴን ነው የምላችሁ፣ ዘመድ ማንም ሰው በማይደርስላችሁ ሰዓት ወርቅ ነው ከጎናችሁ የሚገኘው ማለት ነው። ምንድን ነው ለጥቃት ለችግር የሚደርስላችሁ ወርቅ ነው። ስለዚህ ለምንድን ነው ግዙ ምላችሁ? 18ቱን ካራንት ብትገዙት እኮ ኢትዮጵያ ላይ ምንም ያው ወርቅ ነው ይገዟችኋል። በወርቅ ስም ያው ወርቅ ስለሆነ በቅናሽ ይገዟችኋል። ግን ማን እንደ 21 ይሄንን እወቁ። አንዲት ልጅ አለች፣ እኔ እሷም አይሰለቻት፣ እኔ መመለሴን አልተውም። 21 ካራንት ነው ሁሌ የምታቀርብልን ትለኛለች ኮመንት ላይ። ቆይ እኔ እኮ የምናገረው አንድ ቋንቋ ነው የማውቀው፣ አማርኛ ነው። በሱ እየተናገርኩ ነው። ሌላ ቋንቋ ባቅና በዛ ባስረዳሽ እውነት ደስ ይለኝ ነበር ውድ እህቴ። ግን መሀይም ነኝ፣ አላቅም ሌላ ቋንቋ። እንዴት ብዬ ልንገርሽ? እኔ 21ዱን ግዙ ምለው ለእናንተ ስለሚጠቅማችሁ ነው። ለምን አንዳንድ ልጆች አትረዱም። 18 እናንተ አሁን እጃችሁ ላይ ገንዘብ ላይኖራችሁ ይችላል። ወርቅ መግዛት ትፈልጋላችሁ፣ ግን ዝቅተኛ በቃ በዋጋ ዝቅተኛ ፈልጋችሁ ብገዙ የችግርሽም ጊዜ ወይንም ደግሞ ስትፈልጊ ብትሸጪ ያው በዝቅተኛ ዋጋ ነው የሚገዙሽ። ይሄን ማወቅ አለብሽ። ተጎተሽ ደህና ነገር ብትገዢ በፈለግሽ ሰዓት በደህና ዋጋ ትገዣለሽ ማለት ነው፣ ትሸጫለሽ ማለት ፈልጌ ነው። እንግዲህ ውዶችዬ የዚህን የወርቅ ዋጋ እነግራችኋለሁ። በጣም ተከራክረን ወላሂ እግሬ እንዴት እንዳመመኝ ልነግራችሁ አልችልም። ያው እዚህ ጋር እንደነገርኳችሁ 21 ግራም ነጥብ 7 ነው ሙሉውን ማለት ነው ሀብሉ። ነገር ግን አስቆረጥ ነው 19 ግራም ሆነ። 19 ግራም በ10,800 ሪያል ነው የገዛ ነው ማለት ነው። ውድ ጓደኛዬ እንግዲህ አላህ ይባርክልሽ፣ በደስታ በፍቅር የምታደርጊው ያርግሽ፣ ሀገርሽ ገብተሽም ደግሞ የምትደሰቺ ያደርግሽ ሀቢበቲ። እና ለዛሬ ይዤላችሁ የመጣሁት የጓደኛዬን ወርቅ ነው። እንደምታዩት አላህ ይባርክላት፣ መብሩክ በሏት። በእርግጥ ወርቅ አላት እሷም ማለት የቀይረው ነው፣ ሌላ ወርቅ ነበራት ቀይረው ነው ያንን። እሱን ደግሞ የማሳያችሁ ይሆናል። በስንት ተገዝቶ በስንት ተሸጠ የሚለውንም እሱንም ይዤላችሁ እመጣለሁ። ወርቅ ምን አይነት ጥቅም እንዳለው እጃችሁ ላይ ገንዘብ ካለ ተወደደ፣ ኧረ ተወደደ አትበሉ፣ ግዙ። በቃ ግዙ። ገንዘቡ ከሚጠፋባችሁ ፈጠን ብላችሁ ገዝታችሁ ብታስቀምጡ እውነት እንደው ዜድ ምን አለች ነው የምትሉት። ለምን እኛ ብዙ ጊዜ ስለ ወርቅ ጥቅም አይገባንም።